ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በአለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችንን ያስቀደምን በቅድሚያም አበይቶችን አቀርብላችኋለን። በጋሸናና በወልዲያ መካከል ኩልመስክ ዙሪያ ታላቅ ድል ተመዝግቧል። የፋኖ ኃይሎች ዙ23 የተሰኘ ከባድ መሳሪያ ሲያወድሙ አገዛዙ ደግሞ ለሁለተኛ ቀን የመድፍ ድብደባ ላይ ውሏል። ይህ ከባድ መሳሪያ የወደመበትን የአውደ ውጊያ ውሎና ሁለተኛ ቀኑን ያስቆጠረው የመድፍ ድብደባን በተመለከተ ዝርዝር መረጃውን ይዘናል። በሌላ መረጃ ህዋትና ብልጽግና ወደ ጦርነት ለመግባት ጫፍ ላይ መረሳቸውን ተከትሎ ህዝቡ እምቢ ለጦርነት ማለት አለበት የሚል ጥሪ መቅረብ ጀምሯል። ከጀነራል ጻድቃን ገብረተንሳይ ጋር ከፍተኛ ቁርኝት አለው የተባለ አንድ ማህበር በተሰጋው ጦርነት ዙሪያ መግለጫ ወጥቷል። ይህም ሌላኛው መረጃችን ነው። የአማራ ፋኖ የህልውና ትግል ከጀመረ ወዲህ ለረጅም ወራት ተቀዛቅዞ የነበረው የአማራ ዲያስፖራ የአደባባይ ተቃውሞ ዳግም መነጋጋት ጀምሯል። የአማራ ዲያስፖራን ከጥልቅ እንቅልፍ የሚቀሰቅስ ከውዝግብ አጀንዳዎቹ እንዲወጣ ቁጭት የሚፈጥር የጋራ ድምጽ ከወደ ጀርመን ፍራንክፈርት ጎዳናዎች ታይቷል። ሰልፉ ዲያስፖራው አንድነቱንና ተጽዕኖውን ለማሳደግ አቅም የፈጠረ ነው ተብሏል። ዝርዝሩን ይዘናል። ኢትዮጵያ በሁሉም መስኩ የገባችበት አጣብቂኝ ወደ ፍርሰት ጠርዝ እየገፋት ይገኛል። በአገዛዙ የጦርነት ፖሊሲ የተነሳ ለከፍተኛ የደህንነት፣ የኢኮኖሚ፣ የፖለቲካና የዲፕሎማሲ ኪሳራ የተዳረገችው ኢትዮጵያ ከመለኮታዊ ጣልቃ ገብነት ውጪ የሚታደጋት ኃይል ያላል መስል ብለዋል። ጠቅላይ ሚኒስተሩ እጃቸው ላይ ኢትዮጵያን እየበተኗት ስለመሆኑና የመዳኛው መንገድ በተመለከተ የምሁራን ምልከታ በዜናችን ቃኝተነዋል። ዓለምን 150 ጊዜ ለማፈራረስ የሚበቃን የኒውክሌር መሳሪያ አለን። ይህንን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። የፕሬዝዳንቱ ንግግር ጤናማ ያልሆነ ቻይናና ራሽያን ለማስፈራራት የተነገረ ነው ተብሏል። አዛውንቱ ፕሬዝዳንት በዓለም አቀፍ ውጥረቶችና በሀገር ውስጥ ፖለቲካዊ ጉዳዮቻቸው ዙሪያ የሰጧቸውን አነጋጋሪ ምላሾች በዜናችን ተካተዋል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን፣ ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያልን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች ዙ23 የተሰኘ ከባድ መሳሪያ ሲያወድሙ አገዛዙ ደግሞ ለሁለተኛ ቀን የመድፍ ድብደባ ላይ ውሏል። በአፋብሃ ምኒልክ ዕዝ የግዙፉ ላስታ ሳምነው ጽጌ ኮር አካል የሆነው ተከዜ ክፍለ ጦር ልዩ ዘመቻ ከአገዛዙ ጦር ጋር ባደረገው ትንቅንቅ ታላቅ ድል መቀዳጀቱን እዙ አስታውቋል። በጋሸናና በወልዲያ መካከል ኩልመስክ ዙሪያ ልዩ ቦታው ቻይና ካምፕ ተብሎ ከሚጠራው ቦታ ላይ በተደረገ እልህ አስጨራሽ ውጊያ አንድ የአገዛዙ ዙ23 ከባድ መሳሪያ ከጥቅም ውጭ ማድረግ መቻሉን የእዙ ህዝብ ግንኙነት መምሪያ በግንባር መረጃው አስታውቋል። ዙ23 ጋር በኦራል መኪና ተጭነው የነበሩ አራቱ ወዲያውኑ ህይወታቸው ማለፉን፣ ሶስቱን ከባድ ቁስለኛ ማድረግ መቻሉን የገለጸው እዙ በአነስተኛ መስዋዕትነት ታላቅ ድል ማስመዝገብ ተችሏል ብለዋል። አገዛዙ ለጥፋት ዓላማ ይጠቀምበት የነበረው ዙ23 ከባድ መሳሪያ በተከታታይ የቦምብ ጥቃት እንዲወድም መደረጉ ነው የታወቀው። በተያያዘ መረጃም ዛሬ ጥቅምት 29 በተከዜ ክፍለ ጦር ስር የሚገኘው 5ኛ ሻለቃ ባደረገው ተጋድሎ ከወደ ደላንታ በግለሰብ አይሱዚ መጣ የነበረውን የአገዛዙ ጦር ጅጣ ወንዝ ላይ በመጠበቅ በከፈተው የደፈጣ ጥቃት 5ቱ ወዲያውኑ ህይወታቸው ሲያልፍ 9ኙ መቅሰላቸውን በዚህ አውደ ውጊያ የነፍስ ወከፍ መሳሪያዎችና ተተኳሾች በምርኮ እንደቀናው ገልጸዋል። ይበንዲ እንዳለም በዚህ ወሎ ቤት አማራ ቀጠና የአገዛዙ ጦር በራያ ቆቦ ደጋማው ክፍል ከፍተኛ የመድፍ ድብደባ ሲፈጽም መዋሉ ተሰምተዋል። አገዛዙ የመድፍ ድብደባውን የጀመረው ትላንት ቢሆንም ዛሬ ከማለዳ ጀምሮ ተከታታይ የመድፍ ድብደባዎችን አጠናክሮ መቀጠሉ ታውቋል። የብልጽግናው አገዛዝ በቆቦ ሆርማት ተብሎ በሚጠራው የጦር ካምፕ ሆኖ ወደ ራያ ቆቦ ደጋማ ቀጠናዎች ለሁለተኛ ቀን ጀነራል መድፍ ሲተኩስ መዋሉን ከአካባቢ ምንጮች ማጣራቱን የገለጸው የግንባር ዘጋቢያችን ድብደባው ከትናንት የቀጠለና እስከ ከሰዓት በኋላ የዘለቀ እንደሆነ በዘገባው አመላክተዋል። አብዛኛው የራያ ቆቦ ደጋማ ክፍል በፋኖ ኃይሎች እጅ የሚገኝ ሲሆን በተለይም ተኩለሽ ቀጠናን መልሶ መቆጣጠር የተሳነው የብልጽግናው አገዛዝ የድሮንና የሜካናይዝድ አቅሙን ለመጠቀም ጥረት ማድረጉ እንደቀጠለ ነው። የምኒልክ ዕዝ ልዩ ዘመቻ ራያ ቆቦ ተኩለሽ ግንባር ልዩ ስሙ አካምባ የተባለ ቦታ ላይ ተከታታይ ጀብዶችን የፈጸመ ሲሆን ራያና ላስታን የሚያገናኙ የደጋማው ክፍል አካል የሆኑ ቦታዎች አሁንም በፋኖ ኃይሎች እጅ ይገኛሉ። ከሰሞኑ በዚሁ ቀጠና በነበረ ተጋድሎ የዞብላምባ ክፍለ ጦር ሜካናይዝድ ምሽግ የያዘ በርካታ የአገዛዙ ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ጀብድ መፈጸሙ ይታወሳል።
ከትናንት የቀጠለው የመድፍ ድብደባ አረፋ ጊዮርጊስና አርበት አካባቢዎች በንጹሃን ላይ ጉዳት ማድረሱ የተሰማ ሲሆን የዛሬው የመድፍ ድብደባ ላይ የተመዘገበ ጉዳት ምን እንደሆነ የታወቀ ነገር የለም። የመድፍ ድብደባው ቀኑን ሙሉ ያለ መሆኑን ግን በንጹሃን ላይ የከፋ ጉዳት ሊያስከትል እንደሚችል ተገምቷል። መድፉ የሚተኮሰው በዚያው በቆቦ ከተማ ሆርማት የተሰኘ ወታደራዊ ካምፕ መሆኑ ለነዋሪዎች የሽብር ስጋትና ጭንቀት የፈጠረ መሆኑን ዘጋቢያችን ከነዋሪዎች አረጋግጠዋል። በሌላ መረጃም ህወሓትና ብልጽግና ወደ ጦርነት ለመግባት ጫፍ ላይ መድረሳቸው ተከትሎ ህዝቡ እምቢ ለጦርነት ማለት አለበት የሚል ጥሪ መቅረብ ጀምረዋል። ህወሓትና አንዳንድ የጦር ጀነራሎች የፕሪቶሪያ የተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው ሲል የገለጸው የትግራይ ምሁራንና ባለሙያዎች ማህበር በትግራይ ያንዣበበውን የጦርነት ዳመና በሰላማዊ መንገድ እንዲፈታ ጥሪውን አቅርበዋል። ከጀነራል ጻድቃን ገብረትንሳኤ ጋር ጥብቅ ቁርኝነት እንዳለው የሚነገርለት ይኸው ማህበር በወጣው አስቸኳይ መግለጫ ጦርነትን ተቃውመዋል። ህዝብን የሚመራ አካል ጦርነት ለማስቀረት ይጥራል እንጂ ወደ ጦርነት የሚያመሩ ንግግሮችና ተግባራትን መፈጸም የለበትም በማለትም የክልሉን ጊዜያዊ አስተዳደርም ወቅሰዋል። አሁን በአካባቢው እያንዣበበ ያለውን የጦርነት ድባብን ለማስቀረት ህዝቡ በትግራይ ኃይሎችና በአፋር ያሉ የታጠቁ ኃይሎች እንዲሁም የዲያስፖራው ማህበረሰብ ለሰላም መቆም እንዳለባቸው አሳስበዋል። ህዝቡ እምቢ ለጦርነት ማለት አለበት ያለው ማህበሩ በኢትዮጵያ በተለይም በአማራ ህዝብ ላይ ላለፉት 3 ዓመታት የቀጠለውን ጦርነት በአንድም ቦታ አላወገዘም። አጠቃላይ ሀገራዊ ሰላም እንዲወርድም ሲጠይቅ አልታየም። የአማራ ዲያስፖራ በጀርመን ፍራንክፈርት ደማቅ የተቃውሞ ሰልፍ አደረገ። ሰልፉ ዲያስፖራው አንድነቱንና ተጽዕኖውን ለማሳደግ አቅም የፈጠረ ነው ተብሏል። የአማራ ፋኖ የህልውና ትግል ከጀመረ ወዲህ ለረጅም ወራት ተቀዛቅዞ የነበረው የአማራ ዲያስፖራ የአደባባይ ተቃውሞ ዳግም መነቃቃት ጀምረዋል። የብልጽግናውን አገዛዝ ወንጀሎች ወደሚያጋለጥባቸው የጎዳና ላይ ተቃውሞ ሰልፎች መመለሱንም በጀርመን ፍራንክፈርት ጎዳናዎች ላይ ዛሬ አሳይተዋል። ይህንን ተከትሎም የአማራ ዲያስፖራ በጀርመን ሁሉም ኢትዮጵያዊ ሁሉም የሰው ዘር ለአማራ ህዝብ ድምጽ እንዲሆን ጥሪውን ያቀረበበት ዓለም አቀፍ ማህበረሰብ ጆሮ የነፈገውን የአማራ ህዝብ ጭፍጨፋ ትኩረት እንዲሰጥ መልእክቱን አስተላልፈዋል። በአውሮፓ ግዙፍ ኢኮኖሚ ባለቤት በሆነችው ጀርመን ዋና ከተማ የተካሄደው የዛሬው የአደባባይ የተቃውሞ ሰልፍ የውጭ ጉዳይ መስሪያ ቤቱን ጨምሮ በዋና ዋና ጎዳናዎች ላይ የብልጽግናውን አገዛዝ የጦር ወንጀሎችን የሚያጋልጡ ድምጾች ተሰምተዋል። ጀርመን የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናልን ጨምሮ በርካታ ዓለም አቀፍ ተቋማት መገኛ ከመሆኗን በተጨማሪ በአውሮፓ የግዙፍ ኢኮኖሚ አንቀሳቃሿና የአውሮፓ ህብረትም ሆና የአውሮፓ ፓርላማ ባለከፍተኛ ድምጽ ባለቤት መሆኗ የዛሬውን ሰልፍ ዲፕሎማሲ ትግል ትርጉም ይሰጠዋል ተብሏል። የአብይ መንግስት ለስልጣኑ ማስጠበቂያ የሚሆን የበጀት ድጋፍ የሚያገኘውም ሆነ የስልጣኔ ስጋት ነው ብሎ የፈረጀውን የአማራ ህዝብ የሚጨፈጭፈው ከለጋሽ ሀገራት በሚገኘው ድጋፍ እንደሆነ ያስረዱት የሰልፉ አስተባባሪዎች ምዕራባውያን ይህንን በማድረጋቸው ደግሞ የአማራ ህዝብ ግድያ በየቀኑ እየጨመረ ነው። የሰልፉ ዓላማም የአማራን ህዝብ እልቂት ዓለም እንዲያውቀውና ከዚህ ጸረ ህዝብ አገዛዝ ጋር እንዳይተባበሩ ማድረግ ነው ብለዋል። ጀርመኖች በኢትዮጵያ ምድር ያለው አገዛዝ ጸረ ህዝብና ጸረ ዲሞክራሲ ጨካኝ አገዛዝ መሆኑን እንዲያውቁት ለማድረግ ያለመ ነው ሲሉም አክለው አስረድተዋል። የአማራ ዲያስፖራ የሚያደርገው የተቃውሞ ሰልፍ ተጠናክሮ መቀጠል እንዳለበት ለጣቢያችን አስተያየታቸውን የሰጡ የማህበራት አመራሮች በበኩላቸው የአማራን ሰብአዊ አቅም ለዲፕሎማሲ ትግሉ ማዋል እንደሚገባ በዚህ መሰል ህዝባዊ የተቃውሞ ሰልፎች የአማራ ዲያስፖራ ብቻ ሳይሆን ሁሉም ኢትዮጵያዊ ሰብአዊ ወገናዊ ድምጹን ሊያሰማ እንደሚገባ በመግለጽ መሰል የተቃውሞ ሰልፎች በአውሮፓና ሰሜን አሜሪካ ሀገራት ዳግም እንዲቀጣጠሉ ጥሪያቸውን አቅርበዋል። ዲያስፖራው ተቀናጅቶ የተቃውሞ ሰልፎችን ከማድረግ ባሻገር የጦር ወንጀሎችን በሰነድ አዘጋጅቶ ለተቋማት የማቅረብ ኃላፊነት እንዳለበት የወሱት አስተያየት ሰጪዎች በግፍ ለሚታረደው፣ ቤቱ እላዩ ላይ ለሚቃጠልበት፣ ነፍሰ ጡሯ ሆዷ ለሚቀደድበት፣ በጥቅሉ መጠነ ሰፊ ግፍ ለሚደርስበት የአማራ ህዝብ ድምጽን የሚያሰማው ወገን ከሚፈጸመው የጦር ወንጀል አኳያ እዚህ ግባ የሚባል አይደለም ብለዋል። የአማራ ዲያስፖራ ከቁጥሩ ብዛትና ከሰብአዊ አቅሞች አኳያ የብልጽግናውን አገዛዝ የጦር ወንጀልነት ዓለም እንዲያውቀው ለማድረግ የሰራቸው ስራዎች እጅግ አነስተኛ መሆናቸው የብዙዎች አስተያየት ነው።
የኢትዮጵያ ሀገረ መንግስት አደጋ ላይ ነው፣ መዳኛው መንገድም ሀገራዊ የትግል አንድነት ነው ሲሉ ምሁራን ጥሪ ያቀረቡ። ኢትዮጵያ በሁሉም መስኩ የገባችበት አጣብቂኝ ወደ ፍርሰት ጠርዝ ገፍቷታል ሲሉ ከጣና ዘጋቢዎች ጋር ቆይታ ያደረጉ ምሁራን ገለጹ። ምሁራኑ እንዳሉት ኢትዮጵያ በአብይ አህመድ የጦርነት ፖሊሲ የተነሳ ለከፍተኛ የደህንነት፣ የኢኮኖሚ፣ የፖለቲካና የዲፕሎማሲ ኪሳራ ተዳርጋለች። የኢትዮጵያን ዲፕሎማሲያዊ ጥልቁ ከማይታወቅ ጉድጓድ ውስጥ ወድቋል ሲሉ የኪሳራውን ደረጃ ገልጸውታል። ለዚህ ጥልቅ ኪሳራ መነሻውን የአብይ አህመድ የጦርነት ፖሊሲ እንደሆነም አብራርተዋል። ጠቅላይ ሚኒስትር አብይ ለቤተ መንግስት ግንባታ፣ ለፓርኮች፣ ለሎጆችና ለኮሪደር ልማት የሚያጠፉትን ገንዘብ ለማግኘትና ስልጣናቸውን በጉልበት ለማስጠበቅ የሚጠቀሙበትን የጦር መሳሪያ ለማግኘት ሲሉ ኢትዮጵያን የምታክል ትልቅ አገር የተባበሩት አረብ ኤምሬት የምትባል ትንሽ ሀገር ጫማ ስር እንድትወድቅ አድርገዋታል ሲሉ ተችተዋል። የተባበሩት አረብ ኤምሬቶች ለአብይ አህመድ እየሰጠች ያለው ያልተቋረጠ የገንዘብና የጦር መሳሪያ ድጋፍ በአፍሪካ ቀንድ ላይ ያላትን ፍላጎት ማስፈጸሚያ ጥሎች ተደርጎ ይታያል ያሉት ምሁራን ኢትዮጵያ በዚህ ሰዓት የምትዘወረው በውጭ ኃይሎች ፍላጎት እንደሆነ አስረድተዋል። ኤምሬቶች በአፍሪካ ቀንድ ላይ ያላት ፖሊሲ የቀጠናውን የተፈጥሮ ሀብት ማዕድን፣ ወርቅ፣ የውሃና የእርሻ ሀብት በተለይም የኢትዮ ሱዳን ድንበር ለረጅም ዓመታት በራሷ ቁጥጥር ስር መዋል ሲሆን በወደብ አስተዳደር ስም የቀይ ባህር ጂኦፖለቲካና ኢኮኖሚ ተዋናይ የመሆን ከፍተኛ ጉጉት እንዳላት ምሁራን አስረድተዋል። ምሁራኑ አክለውም ለዚህ ፍላጎቶቿ በየሀገራቱ እነዚህን የውጭ ጉዳይ ፖሊሲዎቿን የሚያስፈጽሙላት ለብሔራዊ ጥቅሟ ተገዢ የሆኑ ተንበርካኪ ገዢዎችን በመፍጠር ላይ ነች ያሉ ሲሆን ለአፍሪካ ቀንድ ዋነኛ ወኪሏ አብይ አህመድ መሆናቸውን አስረድተዋል። በኤምሬቶች ፍላጎት ስር የወደቀው የአብይ አህመድ የጎረቤት ሀገራት ጣልቃ ገብነትና የውክልና ጦርነት ተሳትፎ ኢትዮጵያን ከቀጠናው ነጥሏታል የሚሉት ምሁራን በሱዳን፣ በሶማሊያ፣ በኤርትራ ጉዳይ ላይ ጣልቃ ገብነትና ትንኮሳን ያለሙ እንቅስቃሴዎች በማድረግ ላይ ካሉት አብይ አህመድ ጀርባ እጇ ረዝሞ ይታያል ብለዋል። በሱዳን የእርስ በርስ ግጭት ውስጥ እጇን በሰፊ ያስገባችው ኤምሬቶች አብይ የጦር መሳሪያና መረጃ አስተላላፊ በመሆን አጋርነታቸውን ያሳዩበት መሆኑን አስረድተዋል። የብልጽግናው አለቃ የኤምሬቶች ተላላኪ በመሆን በሱዳን የውስጥ ጉዳይ ገብተው ጦርነቱን ማስፋታቸው ባልቡራን ኃይል ብቻ ሳይሆን ኢትዮጵያ የልብ ወዳጃችን ናት በሚለው የሱዳን ሕዝብ ስሜት ላይ ትልቅ ጉዳት አድርሷል የሚሉት ምሁራን ኢትዮጵያ በአብይ አህመድ የጦርነት ፖሊሲ የተነሳ ከጎረቤቶቿ እንደተነጠለች አስረድተዋል። የብልጽግናው መሪ የደህንነትና የመከላከያ ተቋሙ ከገጽታ ግንባታ በስተቀር የሚጨበጥ አቅም እንደሌለው በመታየት ላይ ነው የሚሉት ምሁራን ሀገራዊ ኢኮኖሚ ወድቋል፣ ፖለቲካው መስከናቅቶት በአራቱ ማዕዘን ጠመንጃ ያነሱ ኃይሎች ስርዓቱን የሚገዳደሩበት ሁኔታ መፈጠሩ የኢትዮጵያን ሀገረ መንግስት ፍጹም አደጋ ላይ ጥሎታል ብለዋል። ጠቅላይ ሚኒስትሩ እጃቸው ላይ ኢትዮጵያን እየበተኗት ነው ሲሉ ያስረዱት ምሁራን ከኤርትራ ጋር ወደ ግጭት ለማምራት የጦርነት ዝግጅት ላይ መሆናቸው እብደት ነው ሲሉ ድርጊቱን ኮንነዋል። በተለይ የኢትዮጵያ የጀርባ አጥንት በመሆን ህልውናዋን በማስከበር ከፍተኛ መስዋዕትነት ሲከፍል የኖረው የአማራ ህዝብ የራሱ ህልውና አደጋ ላይ ወድቆበት ህልውናውን ለማስከበር ከፍተኛ ተጋድሎ እያደረገና የአብይ አህመድን ሰራዊት ባሽመደመደበት ሁኔታ በኢትዮጵያ ስም ሉዓላዊ ሀገር ከሆነችው ኤርትራ ጋር የሚደረግ ጦርነት አንድም የህዝብ ደጋፊ እንደማይኖረው ሊታወቅ ይገባል ብለዋል። ይልቁንም የደህንነት፣ የኢኮኖሚ፣ የፖለቲካና የዲፕሎማሲ ኪሳራ ላይ ያለችውን ኢትዮጵያን ሀገረ መንግስቱን ከጨርሶ ፍርሰት ለመታደግ መላ ኢትዮጵያውያን በአንድነት ትግሉ እንዲቀላቀሉ ጥሪያቸውን አቅርበዋል። በመጨረሻም ዓለምን 150 ጊዜ ለማፈራረስ የሚበቃን የኒውክሌር መሳሪያ አለን ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። የፕሬዝዳንቱ ንግግር ጤናማ ያልሆነ ቻይናና ራሽያን ለማስፈራራት የተነገረ ነው ተብሏል። ፕሬዝዳንቱ ከሲቢኤስ ጋዜጠኛ ኖራ ኦዶኔል ጋር ባደረጉትና ከፍተኛ ትኩረት ባገኘው 60 ደቂቃ ቃለ ምልልስ ላይ በዓለም አቀፍ ውጥረቶችና በአገር ውስጥ ፖለቲካዊ ጉዳዮች ዙሪያ አነጋጋሪ ምላሻቸውን ሰጥተዋል። ቃለ ምልልሱ በፕሬዝዳንቱ ማራላጎ መኖሪያ የተካሄደ ሲሆን ፕሬዝዳንት ትራምፕ የሀገራቸውን አቋምና የፖለቲካ ፍላጎታቸውን በግልጽና በጠንካራ ቃላት አስቀምጠዋል። ፕሬዝዳንት ትራምፕ በቃለ ምልልሱ ላይ የአሜሪካን የኒውክሌር አቅም ሲገልጹ ዓለምን 150 ጊዜ ለማፈራረስ የሚበቃን የኒውክሌር መሳሪያ አለን በማለት የጦር መሳሪያ ክምችቱን አጽንኦት ሰጥተዋል። አክለውም ሩሲያና ቻይና በድብቅ ከመሬት በታች የኒውክሌር ሙከራዎችን እያደረጉ ነው ሲሉ ከሰዋል። በመሆኑም ከፕሬዝዳንት ፑቲንና ከፕሬዝዳንት ሺ ጋር የኒውክሌርን ሙሉ በሙሉ የማስወገድ ድርድር እንዲደረግ ጥሪ አቅርበዋል። ፕሬዝዳንቱ በቤላ የውጭ ጉዳይ ምላሻቸው የኢራንን የኒውክሌር እንቅስቃሴ ለማስቆም ሲኦል እስኪወጣ ድረስ ድብደባ መፈጸማቸውን በኩራት ገልጸው በሌሊት በተራራማ ስፍራ በተደረገው ጥቃት የተሳተፉ አብራሪዎችንም እውነተኛ የአሜሪካ ጀግኖች ሲሉ አሞካሽተዋል።
በህንድና ፓኪስታን መካከል ሊፈጠር የነበረውን የኒውክሌር ጦርነት እርሳቸው ጣልቃ ገብተው ማስቆማቸውን ተናግረው እኔ ባልገባ ኑሮ በሚሊዮን የሚቆጠሩ ሰዎች ይሞቱ ነበር ብለዋል። ፕሬዝዳንቱ ይህንን ቢሉም ህንድ ግን የትራምፕን ሚና ማስተባበሏ አይዘነጋም። ዶናልድ ትራምፕ በድንበር ደህንነት ጉዳይ ላይ በሰጡት ማብራሪያ ለተከታታይ 5 ወራት የደቡብ ድንበርን አቋርጦ የሚመጣ 0 ሰው እንደነበር በመግለጽ የድንበር ፖሊሲያቸው የተሳካ እንደሆነ ገልጸዋል። በዚሁ ርዕሰ ጉዳይ ሜክሲኮ ወንጀለኞችንና አደንዛዥ እጽ አዘዋዋሪዎችን ወደ አሜሪካ እየላከች ነው ሲሉ ወቀሳ አቅርበዋል። የኒውዮርክ ከተማ ከንቲባ ዞህራን ማምዳኒን ኮሚኒስትና ከዲያብሎስ የከፋ በማለት ወቅሰው የኦባማ ጉድለት ያለበት የፖለቲካ ቅርስ አካል መሆኑን ባሽሙር ተናግረዋል። ስለ ቬንዙዌላ ደግሞ የመሪዋ ዘመን ማብቃቱን ፍንጭ ሰጥተው ወታደራዊ እርምጃን በተመለከተ ለቀረበላቸው ጥያቄ ምን እንደምሰራ እዚህ መናገር አይጠበቅብኝም በማለት መልስ ከመስጠት ተቆጥበዋል። በተጨማሪም የሳውዲ አልጋ ወራሽ ልዑል መሐመድ ቢን ሳልመን በቅርቡ የአብርሃምን ስምምነት ይቀላቀላሉ ሲሉ ትንበያ ሰጥተዋል። እንዲያም ሆኖ የእስራኤል ፍልስጤም ጉዳይን የሁለት መንግስት መፍትሄ አስፈላጊነት ቀንሰውታል። በሌላ በኩል በአሜሪካ ፌዴራል ተቋማት አሁን ላለው የመንግስት መስሪያ ቤቶች መዘጋት የዲሞክራቶች ጥፋት ነው በማለት ጣታቸውን ወደ ዲሞክራቶች ቀስረዋል። አልደራደርም በማለት ጠንካራ አቋም አሳይተዋል። ባገኙት አጋጣሚ ሁሉ ዲሞክራቶችን መተቸት የሚቀላቸው ፕሬዝዳንቱ የኦባማ ኬርን ውድቀት በሟቹ ሴናተር ማኬል ላይ ጣል አድርገው በሪፐብሊካን በሚመሩ ግዛቶች የኢንሹራንስ ክፍያዎች ቢጨምሩም ርካሽ አማራጭ እንደሚያቀርቡ ቃል ገብተዋል። በመጨረሻም ሪፐብሊካኖች በሴኔት ውስጥ ያለውን የፊሊበስተር ህግ እንዲሽሩ አሳስበው የምንፈልገውን በትክክል ማድረግ እንችላለን ሲሉ ማብራሪያቸውን ቋጭተዋል። በአሜሪካ የፌዴራል ተቋማት ከኦክቶበር 1 ጀምሮ የተዘጉ ሲሆን በስራ ገበታቸው ላይ የመገኘት ግዴታ ያለባቸው ሰራተኞች አስቀያሚውን ያለ ክፍያ ሳምንት ማሳለፍ ከጀመሩ 39ኛ ቀናቸው አስቆጥረዋል። የፌዴራል ተቋማቱን ለመክፈት በ2026 ዓመታዊ የበጀትና ታክስ ጉዳዮች ላይ የኮንግረሱን ስምምነት ይጠይቃል። ክብራትና ክብራን ቤተሰቦቻችን ለምሽቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችንን አቅርባል። ጣና ሳተላይት ቲቪ ከሀቅ ጋር